በጣም ሲርበኝ ውሃ ጠጣለሁ፣ ስኳር አቅማለሁ። አንድ ቀን ከአጠና ተራ ወደ መርካቶ እየሄድኩ ያለሁ ድንገት ራእይ ተገለጠ። እኔ የሚገርመኝ ነገር ፓስተር እንዴት እንደመሻ እንዴት እንደነጋ አላውቅም። ልዩ የሆነ የጌታ ጥሪ በውስጥ የገባ ከዛ በኋላ መርካቶ የሚባል ነገር የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም ማለት የቻይና በር መስሎኝ አኩሮባ ሰራ። ከዚህ በኋላ መርካቶ ያንተ አይሆንም። አረሳውም በህይወት በምድረ በዳ ውስጥ እግዚአብሔር እንደስ ያለው ራእይ በታምራት እንደገና ደግሞ ያ ዶሮ ከበላን በኋላ መንፈስ ቅዱስ ምን ይመሰለ ሂድና ልጆች የቤተ ክርስቲያን አሉ ተንበርኮ የጸለዩ ይዛቸው ነው አለ ጌታ። የጌታ መንፈስ ተናገረኝ። ስሮጥ ሲሄድ ማላጅ ጉበኛል ወደ 4 ናቸው። ዛሬ ወንጌል ሰባኪ ናቸው፣ በየአገሩ ይዞራሉ። ይዣቸው መጣሁ። ምን ነው ጌታ ድንቅ አደረገ። ብሉ ጠጡ። ዶሮዋችን የበላን አንዱ ወንድም ደግሞ በጋርዶ ለፋሲካ ቤቱ ሲሰቅል መንፈስ ቅዱስ መጣና ግማሹ ሴፉ ጋር ወሰደው አለ። ድምጽ መጣለ። እሺ ጌታ አለና ግማሹ በጊዞ መጣ። ሲመጣ ተሰብስበን ቁጭ ብለናል። ይኸው ጌታ ተናግሮኝ፣ አው ልክ ነህ፣ በግ መብላት አለብን። ኢየሱስ ጌታ ነው። ጥብሳችን የበግ ጥብስ በላ ጌታ ነው። ከዛ እዛ እንጸልያለን፣ ጌታ እናመሰግናለን። ሃሌሉያ ለጌታ ክብር እንሰጣለን። አሁንም ትንሽ ቆይቶ ከሰዓት በኋላ አንድ ወንድም በበሬ አርዶ ቅርጫ ላይ ስፉ አስገባለው ጌታ። የበሬ መብላት አለባችሁ እኮ ነው ጌታ ኢየሱስ ስሙ ይባረክ። እሱም ተሸክሞ መጣ። ቤቱ ያጠባ ቤት ስጋ በስጋ ሆነ። እነዛ ማላጅ ወንድሞቼ አገልጋዮቹ ሳያልቅ ከዚህ ቤት እንዳትወጡ። ያቺ ፍራሽ አንድ ፍራሽ አለች ተጨማለለች። እሷ እንደዚህ ያደረግናት በቃ ያ ፍራሽ ራሱ ስፕሪንግ በለው በየበላን እየጠጣን ፋሲካ አሳለፈን። እንዲህ ኑሮዋችን በድንቅና በታምራት ነበር። ገብቶሃል? አዎ። እና ክብር ለኢየሱስ ይሁን። በጣም የሚደንቅ ነገር ነው። በቻሌንጅ ውስጥ ይሄ ትንሹ ነው የነገርኩ። ትንሹ ነው። በጣም ብዙ ቻሌንጆች አሉ። በታምራት እንዴት ኖር እንደነበረ እግዚአብሔር በታምራት ልክ ኤልያስ ቁራዎች ልኮ በቁራ እንዳበላው ያ ኤልያስ አምላክ እኛም እንደዛ ያበላን ነበር፣ ያለብሰን ነበር፣ ያኖረን ነበር። በጣም ቻሌንጅ አለ። ግን በወጀብና በአውሎ ንፋስ ውስጥ እግዚአብሔር መንገድ አለኝ ይላል። ጌታ ደግሞ በዛ ውስጥ ይመጣና ነገሮቻችን ሁሉ ውብ አድርጎ ሲሰራ ውብ የሚያየኝን አየሁት አለች እኮ በምድረ በዳ ጌታ እንዲህ እያየ ነው በድንቅ በታምራት እየመራን እየጾምን እየጸለየን እየቀረጸን ሰማያዊ መገለጦች በውስጣችን እያፈሰሰ ሰማያዊ ኃይል ያስታጠቀ ክብር ለጌታ ለኢየሱስ ይሁን። እንደዛ ነው ለ8 ዓመት የሰራ እና አንዴ የለበስነው ልብስ እሱ ልብስ ራሱ እናጥባለን እንጂ አንቀይረውም አናገኝም። ግን ክብር ይመጣ ነበር። ክብር እግዚአብሔር ክብር በላይ ላያችን ክብር ለጌታ ለኢየሱስ ይሁን። እንደዛ ነው እግዚአብሔር ለ8 ዓመት በተለያየ መንገድ ሲሰራኝ ሲቀርጸኝ የቆየው። ዋው በጣም አስደናቂ ነው። እስቲ አሁን ደግሞ ወደ አገልግሎት እንምጣና በብዛት የአገልግሎት ትኩረት ምንድነው? አንተ ጋር ያለው እግዚአብሔር የሰጠ ጸጋ ምንድነውና በአገልግሎት ያያቸው ፍሬዎች ምንድናቸው? አዎ ከዚህ ውስጥ ያው ለ8 ዓመት ከሰራኝ በኋላ ላከኝ። ጥሪ ተልኮ ከላከኝ በኋላ ይገርምሃል ምለብሰው ልብስ የለም። ያቺ ጫማው አለች ሶሏ 3 ጊዜ ተቀየረች። ጫማው አለች ግን ልብስ የለኝም። እዚህ ጋር ሱሪም ከኋላ ተቀደዋል። ከዛ አንድ ወንድም የሰጠኝ ጃኬት አለ። ረጅም ጃኬት ነው፣ ታች ይወርዳል፣ ቀዳዳ ከኋላ ይሸፍነዋል። ካፖርት ነው የሚመስለው ጃኬቱ ራሱ። እሱ ለብሼ ነው ለአገልግሎት በቃ ጉዞ የጀመርኩት። ከዛ አንድ ጉባኤ ሲሄድ ላገለግል ሲሄድ ተጠርቼ ሲሄድ ኮት አለበስክም በጃኬት አይሆንም ብሎ ከለከለ። በሸሚዝ እንዳሁኑ በሸሚዝ መስበክ አልችልም። ይሄ በሸሚዝ ብቻ አይቻልም። ኮት ትለብሳለህ፣ ከረባት አስራለህ። ከለከለ። በቃ አዘንኩና ዝም አልኩ።
ትንሽ ቆይቶ ደግሞ በቃ ለዛሬ ብቻ አገልግላለሁ። ወጥቼ ጌታ ረቶኝ ልክ ቆሜ ሳገለግል አስደናቂ የሆነ የእግዚአብሔር እጅ መጣ። የእግዚአብሔር መንፈስ መጣ። ያ የከለከለኝ ሰውየው ንስሐ ገባ። እንደዚህ ጀመርኩ ማለት ነው። ከዛ በኋላ ትንሽ ቆይቼ መጸለይ ጀመርኩ። ኮት ስጠኝ ጌታ ሆይ አልኩ። እባክህ ኮት ስጠኝ አልኩት። ልክ ኮት ስጠኝ ብዬ ጸልዬ ልክ ከቸርች ስወጣ ድሬዳዋ የሚመላለስ አንድ ነጋዴ ቸርች ግቢ ውስጥ መጥቶ ፊት ለፊት አገኘሁት። ሰላም አለኝ። ሴፉ ምን ነው ሲለኝ፣ እባክህ ኮት የለኝም፣ ኮት ሳትለብስ ጉባኤ ላይ እንዳትቆም ብዬ ተከለከልኩ። እኔ አመጣልሃለሁ አለኝ። ያ ወንድም ጌታ ይባርኩ በ20 ብር ምን የመሰለ ቀይ ቡኒ ኮት አመጣልኝ። ሰከንድ ሃንድ ነው ከድሬዳዋ። በ20 ብር እኮ በዛ ጊዜ ምርጥ ኮት ነው የምትለብሰው። ከዛ ይኸው አምጥቼልሃለሁ አለኝ። ደስ አለኝ በጣም። አሁን ኮት መጣልኝ። ሱሪው እንኳን አለ፣ ጫማ ያኛው አለ። አሁን ሸሚዝ ያስፈልገኛል፣ ከረባትና ሸሚዝ። ጌታ ሆይ ኮት ሰጠኸኝ፣ ሸሚዝና ከረባት ያስፈልገኛል ብዬ ጸልየው። ልክ ጸልየ ስወጣ 18 ጨረታ ነበር፣ ታስታውሳለህ? ጨረታ ጋር ወደ ላይ ስወጣ አንድ ወንድም ሴፉ ና ና ና ብሎ 10 ብር ሰጠኝ። ልክ 10 ብር ሲሰጠኝ ሸሚዝ ልገባ ጨረታ ገባሁ። ጨረታ ስገባ አንዱ ከ12 13 ይላል። ምርጥ ሸሚዝ ናት፣ ነጭ ናት፣ ምርጥ በቃ ለከረባት የምትሆን ሲል ጊዜ እኔ ገብቼ 8 አልኩት። ጌታ ሆይ ከ8 በላይ እንዳይሸጠው ብዬ ቆለፍኩ። ጸልየው ማንም በቃ የሚገዛው አጣ። ና በቃ አለኝና 10 ብር ሰጥቼ 8 ብር ወሰደው። 2 ብር መለሰልኝ። ሸሚዜ ሰጠኝ። ልክ ሸሚዜ ይዤ ሲሄድ ና ና አለኝና ከረባት ሰጠኝ። ምርቃት ብሎ ክብር ለጌታ ይሁን። አየህ ከረባት እንደሚያስፈልግ ጌታ ያውቃል። ከዛ ሸሚዜን ከረባቴን ይዤ ሄድኩኝ ወደ ቤት። ወዲያው ሸሚዙ በውሃ ለቅልቄው አሰጣሁት። ከረባቱ ደህና ነው። ከዛ እስከ ሰዓት ደረቀልኝ። ከዛ በኋላ ሸሚዙ ለብሼ ኮቱ ለብሼ ወጣሁ። ወጥቼ ልክ 18 ጋር ዘርሼ ባስ መጣ። ነገ ስቴዲየም ድረስ የሚወስድ ባስ ውስጥ ገባሁ። መጽሐፍ ቅዱስ ይዤ መስበክ ጀመርኩ ባስ ውስጥ። ስለ ክርስቶስ አዳኝነት ስሰብ ጦር ኃይል ጋር ደረስኩ። ጦር ኃይሎች ጋር ስደርስ አንድ ግብዳ ሰው ስፖርተኛ ነው፣ ቲሸርት ለብሰዋል። አንተ ዝም በል እናንተ ስፍራ የላችሁ፣ የትም ቦታ ትለፈልፋላችሁ አለ። መስበክ እሰብካለሁ ዝም ብዬው። አሁንም ሲናገረኝ አጠግቡ ምን አገባህ ዲሞክራሲ ነው ይስበካለሁ። ሁለቱም ሲነጋገሩ እኔ ወንጌል እየሰበኩ ሜክሲኮ ጋር ደረስኩ። ልክ ሜክሲኮ ሸበሌው ጋር እሱ ጋር ስደርስ አጋንንት ያለባት ሴት ወፍራም ሴት ናት። ስፕሪት ወረወራት፣ አጋንንት ጣላት። ከዛ ውጣ በኢየሱስ ክርስቶስ በጌታ በኢየሱስም ውጣ በኤላስ አስወጣ። ሹፌራ አቆማ። ውረድልኝ አለ። እዛው መኪና ውስጥ ነው። አዎ ውረድልኝ አለ። አልወርድም እኔ ንጋር ነው የምወርድልህ። ከዛ ሴቷ ጎቷ አወረዷት። ሴትዮዋን አወረዷት። ከዛ በኋላ እኔ ሄድኩ ነጋር እየሰበኩ እየሰበኩ ወደ ፒያሳ ተሻገርኩ በእግሬ እንደዛ። ከዛ በኋላ ኮቱ መጣልኝ፣ ሸሚዝ አገኘሁ፣ ከረባት አገኘሁ። ቸርች አንድ ቦታ ከቆምኩኝ ማለት ነው በየሀገሩ በቃ አገልግሎቱ ይወጣል። አንድ ቸርች ከቆምኩ ያ ቸርች ሁሉ ጊዜ ይደጋግሙኛል። ደግሞ በዙሪያ ያሉ ቤተ ክርስቲያን በሙሉ ይደውላሉ። በዛ ጊዜ ሞባይልም የለም። በሱቅ ስልክ ነው የምጠራው። በሱቅ ስልክ ሙስሊም ሰውዬ ነው ሱቅ ውስጥ በቃ በሱ በኩል ይጠራሉ። ሴፉ ፈልገን ነበር ይላሉ። ወይ ቸርች ውስጥ ደግሞ ይሄ እንደዚህ በእጅ የሚያዘው ገመድ ያለ ስልክ መልእክት ያስቀምጡልኛል። በቃ አንድ ጉባኤ አንድ ቸርች ከቆምኩኝ አካባቢ በሙሉ እጠራለሁ። አሁን እዚህ አዲስ አበባ እኮ መድረክ ያልቆምኩበት የለም። ክፍለ ሀገርማ ተው። ከዛ በአንድ ጊዜ አገልግሎቴ ጌታ ኢየሱስ ቀየረው። ኢየሱስ ክርስቶስ በአገልግሎት ላይ ክብሩ ገለጠ። ወንጌልን እሰብካለሁ፣ ኢየሱስ በኃይል እሰብካለሁ። ከሰበኩ በኋላ ዲሊቨረንስ እጸልያለሁ። ነፃ መውጣት አገልግሎት። መናፍስት እንደ ቅጠል ነው የሚረግጡት፣ ከሰው ላይ ይወጣሉ እንደ ጉድ። በቃ ትልቁ አገልግሎቴ ጌታ የሰጠኝ ጸጋ ይሄ ነው። መናፍስት ስፕሪት ላይ ነው፣ አጋንንት ላይ ምንጠራ ይነግረኛል፣ ያሳየኛል። ምታይ ላይ እመታለሁ፣ ኢየሱስ ይመታልኛል። ሃሌሉያ! መገለጡ ይፈሳል። ኢየሱስ ክርስቶስ ትናንትናም ዛሬ እስከ ዘላለም ያው ነው። ወንጌል በኃይል ይሰበካል።
በመንፈስ ቅዱስ ኃይል ይሰበካል። የታመሙ ይፈወሳሉ፣ የታሰሩ ይፈታሉ፣ በጨለማ ያሉ ከድቅድቅ ጨለማ ነፃ ይወጣሉ። ክርስቶስ ኢየሱስ ብርሃን ስለሆነ ብርሃኑ ይበራል። የሞት ኃይል ይሰበራል። የመናፍስቱ ዓለም ይወጋል። አለቃ መንፈስ፣ ገዢ መንፈስ፣ ጭፍሮች፣ ሰራዊቶች በጌታ በኢየሱስ ስም ይረግፋሉ፣ ይቀልጣሉ። ኢየሱስ የጌቶች ሁሉ ጌታ ነው። የጠራኝ ኢየሱስ ነው። አሁንም ገና ሰብካለሁ። ሃሌሉያ። ስለዚህ ይሄ ጸጋ ሰጠኝ፣ ይሄ ራእይ ሰጠኝ፣ ይሄ አገልግሎት ሰጠኝ። ከምድር እስከ ጫፍ ልኬሃለሁ አለኝ፣ አስታጥቄሃለሁ አለኝ። እንደተናገረኝ ጌታ ላከኝ። በኢትዮጵያ ካርታ ወደ አሁን ስለ ተልእኮ ነው የምነግርህ፣ እንዴት እንደላከኝ። በኢትዮጵያ ካርታ ያልገባሁበት የለም። ሰሜን ደጀን፣ ማርቆስ፣ ፍኖተ ሰላም፣ ቡሬ፣ እንጀባራ፣ ኮሰበር፣ ቻግኒ፣ ዳንግላ፣ መራዊ፣ ባህር ዳር፣ ጎንደር፣ ብቸና፣ ሞጣ እንዳለ ዞሬባቸዋል። ሰሜን አሁን ሰሜን አገልጋይ ሲጠራ ይፈራል። እኔ ግን እንደ ፊልጶስ ነው ጌታ የሚነጥቀኝ። ይወስደኛል፣ ይነጥቀኛል ስልህ ይወስደኛል። በቃ በትራንስፖርትም ቢሆን በአውሮፕላንም ቢሆን በጣም ነው በቃ ሸክም የሰጠኝ ለሰሜን። በዚህ በደብረ ብርሃን ደግሞ ደብረ ብርሃን፣ ሸዋሮቢት፣ አጣዬ፣ ኬሚሴ፣ ኮምቦልቻ፣ ደሴ፣ ሐይቅ፣ መርሳ፣ ውርጌሳ፣ ወልዲያ፣ ላሊበላ፣ ራያ ቆቦ፣ አላማጣ፣ ኮረም፣ ሽሬ፣ አዲግራት፣ መቀሌ። ክብር ለኢየሱስ ይሁን። እዚህ በአፋር ደግሞ ሎጊያ፣ አሳይታ፣ ሰመራ፣ ዱብቲ አፋሩ ዞሬበታለሁ። ኢየሱስ ጌታ ነው። ሃሌሉያ። የወንጌል እሳት ነው። እስኪ የመንፈስ ቅዱስ እሳት ሲመጣብን እንዲህ ያደርገናል። የመንፈስ ቅዱስ እሳት ካልመጣብህ ሰው ከቢሮ አይወጣም። እሳቱ ከወደቀብህ ግን ያበራሃል። ስለዚህ ኦሮሚያ ክልል ያልገባሁበት የለም፣ ደቡብ ያልገባሁበት የለም። አሁን በጠራልህ ጊዜ የለኝም። ክብር ለኢየሱስ ይሁን። በየቦታ ነው የዞርኩት። ሃሌሉያ። አሁን በወንጌል አገልግሎት ጌታ ከጠራኝ 29 ዓመቴ ነው። በዚህ 29 ዓመት እኔ ያልገባሁበት የለም። ክብር ለኢየሱስ ይሁን። ደስ ያለኝ የምንሄደው እኮ በዛ ጊዜ እኮ እንደውም አሁን መንገዱ አሪፍ ነው። በዛ ጊዜ እኮ መንገዱ ፒስታ ነው። የምንዞረው ደግሞ አይሱዚ ቅጥቅጥ እኮ ነው። የመጀመሪያ አይሱዚ ቅጥቅጥ ታውቃለህ? እንዲህ ቁጭ ትላለህ እንጂ እግርህ ራሱ መዘርጋት አትችልም። ወቅቶ ነው የሚይዝህ መንገዱ። ጥበቱ ካሰላ፣ ባሌሮቤ፣ ጊኒር አደገኛ ፒስታ። አሁን አስፋልት ነው። እንደገና ደግሞ ከሄድኩባቸው ሀገር ፒስታዎች ነው ማይረሳኝ። ከዚህ ከጌዶ ፊንጫ ሸለቆ ወለጋ፣ ከጌዶ ፊንጫ ሸለቆ አደገኛ ፒስታ። ፊንጫ ሸለቆ 4 ጊዜ ይቻላል። ከባኮ ደግሞ ሻምቦ፣ ጃርቲ፣ ሰቀላ እዛ ስመላለስ አደገኛ ፒስታ። አሁን አስፋልት ሆነዋል። ምርጥ ባሶች አሉ፣ ምርጥ አውቶቡሶች አሉ። መርጠህ ነው የምትሄደው። አሁን እኮ ክብር ነው ወንድሜ፣ አሁን ክብር እኮ ነው። በጣም ደስ ይላል። አሁን እኔ የተለያየ አሁንም ስዞር የሄድኩ አይመስለኝም። ዘና ብዬ ነው የምሄደው። ባስመርጬ አስፋልት ነው። ውሃ ራሱ አሁን በሃይላንድ ይሰጥሃል። ድሮ እኮ በጀሪካን ይዘን ነው የምንሄደው፣ በጀሪካን። አሁን ገጠር ውስጥ ቸርች ሳደራጅ አሁን እዚህ ዝቋላ ዙሪያ እንትን በቅሎ ነበረ። ከደብረ ብርሃን ወደ ውስጥ ገብተህ ዝቋላ የሚባል አገር አለ። አዱዳላ፣ ጋዱላ፣ ኢልሞ ተራራ፣ ድራያደሌ፣ ኤርቱ የሚባል አገሮች አሉ። እኔ በበቅሎ ነው ዞር ቸርች የተከልኩባቸው። በቅሎ ነበረ። በቅሎ አንድ እህት ገዝታለኝ፣ ጌታ ይባርካት። በቅሎ ነበረ። በበቅሎ 4 ሰዓት ተጓዛለሁ። በአውሮፕላን ሄድኩ ነው የሚመስል። ድካም የሚባል የለም። ሃሌሉያ። መንፈስ ቅዱስ ከተሞላ ኢየሱስ በአንተ ላይ ክብሩ ከገለጠ ጥሪ ትክክለኛ የእግዚአብሔር ጥሪ በአንተ ላይ ካለ ድካም የሚባል የለም። በቃልም በመንፈስ ብርቱ ነበር አይልም? ይህ ሀሳብ በአንተ ውስጥ የሚያስቀምጠው ጌታ። በቅሎ ነበረኝ፣ እዞራለሁ፣ ቸርች እተክላለሁ። እዛ በረሃ ነው። ውሃ በጀሪካ ይዤ ነው የምገባው። ውሃ አታገኝም፣ በረሃ ነው። ይህ ሻወር ምናምን አይሰራም። እዛ የሆነ ቸርች ግቢ ውስጥ ነው የማድረው። እየዞርኩ ቸርች እተክላለሁ። አሁን እነዛ ቸርቾች ሜጋ ሆነዋል፣ ትላልቅ ቸርች ሆነዋል። አደገኛ ሽፍታ ምድር ነበር። አደገኛ አንዱ ከገደለ ጀግና ነው ይባል ነበር።
ዘንዶ በአካል ወጥቶ ከጠንቋይ ቤት ዘንዶ በአካል ወጥቶ የተገደለበት ምድር ነው። አንደኛው ዘንዶ እዛ ሞተ፣ አንደኛው ዘንዶ ወደ ጉባኤ መጥቶ ተገሎ ወንጌል የተሰራበት ምድር ነው። ጠንቋይ መጨረሻ ሞተ፣ አካባቢ በወንጌል ተቀየረ፣ ኢየሱስ ከበረ። አሜን። ብዙዎች በክርስቶስ ተማረኩ። አዳልሞቲ ቦረትቻ ጠቋር የነገሰበት ምድር ነበር። ያቀለጡ ፈረሰ። የሰይጣን መንግስት ያፈርስ ዘንድ የእግዚአብሔር ልጅ ኢየሱስ ተገለጠ ይላል። በቃ ወንጌል ይሄ ነው። ክርስቶስን ሰብኮ ማንኛውም የመናፍስቱ ዓለም ድራሹ ይጠፋል። አሜን። መንግስቱ የሰይጣን መንግስት ይፈርሳል። ስለዚህ በአገልግሎት ስዞር ብዙ ተአምራት ጌታ ሳይቶኛል። አንድ ጊዜ በቆጂ አልፈ ሽርካ ጎቤሳ የሚባል ሀገር አለ። እዛ 4 ጊዜ ሄጃለሁ። ሙሉ ወንጌል ቸርች አንድ አጥቢያ ነው ያለችው። አደገኛው የክርስቶስ ተቃዋሚ ምድር ያለበት ምድር ነው። ትወጣለህ አትወጣም አለኝ ጉባኤ ላይ ያገለገልኩ። አንተ ነህ መንግስት የሚፈርሰው፣ እግዚአብሔር ያንተ መንግስት ላፈርስ ልኮኛል ብዬ አዚጆ ነው ድራሹ ጠፋ። ከዚህ ውጣ ነው የሚል? አዎ እገልሃለሁ አለኝ መንፈሱ እገልሃለሁ አለኝ። እኔ አዎ ያንተ መንግስት ላፈርስ ነው ኢየሱስ የቀባኝ አልኩት። ፈረሰ። 4 ጊዜ ተመላልሼ አገልግዬ ጨርሻለሁ። አሪሲን እንዳለ ዞሬበታል እስከ ባሌ እስከ ጊነር ድረስ በወንጌል አገልግሎት ማለት ነው። ስለዚህ አሁን እዚህ መንገዱ አሁን አሪፍ ሆነ። የዛሬ ሰባኪ እኮ አውሮፕላን ካልመጣ ይላል። እንደ አውሮፕላን በእኛ ዘመን አልቀመሰም፣ በድሮ አገልጋዩ ዘመን አልቀመሰም። ይህ ሰውየው እዛ ጋር ሞት አለ፣ አውሬ አለ፣ ወባ አለ፣ አይመችም፣ ይመቻል። እኛ እንጠይቅ፣ ጌታ ግን እንጠይቃለን። መንፈስ ቅዱስ ሂድ ይልሃል፣ ብድግ ብለህ ነው የምትሄድ። ገብቶሃል? እስቲ አሁን ራሱ አገሩ እንዴት ነው? እኔ ጌታ ይባረክ አንድ ቀን መጥፎ ነገር ገጥሞኝ አያውቅም። ለምን? የላከኝ ማን ነው? መንፈስ ቅዱስ ነው። ስለዚህ በዚህ አገልግሎት ዙሪያ ስዞር ብዙ የገጠሙኝ ነገሮች አሉ። ግን እነዛ ሁሉ የተሻገርኳቸው በጌታ በኢየሱስ ስም ነው። ክብር ለኢየሱስ ይሁን። የኔ አገልግሎት ትልቁ አገልግሎት ቅድም ነግሬሃለሁ፣ መናፍስት ላይ ነው። በቃ ጌታ የሰጠኝ ጸጋ ይሄ ነው። በቃ አንተ ጤነኛ ነው በምትለው ሰው ላይ ጉባኤ ላይ ጌታ በሚሰጠኝ መገለጽ ስትጠቀም ድብን ነው የሚለው፣ ይመታል። ብዙ የጠንቋይ ሰፈር ተዘግተዋል በአገልግሎቴ። ብዙ ሰዎች ነፃ ወጥተዋል።